የዲኤንኤ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። የሁሉም ማድረግ ላንቺ ነው የምሰጠው። አንቺም አባዬም በጣም ካዲ ናችሁ። ይሄ ነው ውለታዬ? እድሜን ሙሉ የገበርኩልሽ ለዚህ ነው? አዎ ካዲ ናችሁ። ሁለታችሁንም አልፈልጋችሁም። እሺ እኔ ስፈራሁ ለማርታ ተቆርቆረሽ አይደል? አንተንም ሰላምንም አልፈልጋችሁ። ወደ መጣሁበት ቦታ ሄዳለሁ። እሺ እንግዲህ ወሲጂ ግን ይኸውልሽ ከዚህ በኋላ አባት አለኝ ብለሽ ተመለሰሽ እና ተመጪ። ይኸውልሽ እውነቱን ስታቂ ራስሽ ማንን መግደል እንዳለብሽ ታውቂያለሽ። እንዴ ሳፈጠረሽ አምላክ ውጭልኝ። ማርታ ስሚኝ። የዲኤንኤ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። ይህንንም ስለማቅ እርቃኔን ቪዲዮ ቀረጸኝ። ከዛም እንደሚለቀው ነገረኝ። ይህንንም ስለነገርኩሽ ቪዲዮ እንደሚለቀው አውቃለሁ። የፈለገውን ያድርግ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው። ምንድነው መንጸባረቅ? አዝናለሁ ማርቲ፣ ይሄ ሁሉ ላንቺ አይገባሽም ነበረ። ልጆችሽ ሁሉንም ነገር ያውቃሉ። ብቻሽን ነሽ። አጠገብሽ እንኳን ማንም የለም። ውጭልኝ። እህት አለኝ ብለሽ ሲዳጭ ችግር የለውም። ፖሊሶችም እየፈለጉኝ ነው። ግን ቢገባሽ ማርታ፣ ለአንቺ ስል ነው ከዚህ ሀገር እንዳልወጣ የተደረኩት። ግን ምንም ማለት አይደለም። በሱዳንም አድርጌ ቢሆን እንዴትም ብዬ ከዚህ ሀገር እወጣለሁ። እዚህ ቤት ሰው የለሽ፣ እህት የሚባል ነገር የለሽ። በራፌ እንዳትደርሽ። ውጭ። ችግር የለውም። ሁሉም ነገር ሲገባሽ እራስሽ ፈልገሽኝ ትመጫለሽ። ውጪ። ገደል ግቢ። እንዴ አክስቴ፣ እንኳን ደስ አለሽ። ወንጀለኛ ነሽ። ታዲያ የህግ ተማሪ አይደለሽ እንዴ? ክሰሽኛ። ፖሊስ እየፈለገሽ። ታዲያ ለምን ያለሁበትን ቦታ ትነግሪያቸው? ቆይ ግን ለምን እንደዚህ ማድረግ ፈለግሽ? ለምን አባዬ ማሳሰር ፈለግሽ? ግቢና እናትሽን ጠይቂያት። ሰሚኛለሽ አብጌል፣ አንድም ቀን እንደዚህ ትቀየሪያለሽ ብዬ አስቤ አላውቅም። በጣም ነው የሚያሳዝነው። ከእናትሽ ጎን መሆን ሲገባሽ አንቺ ግን ተውሻት አይደለ? ከዚህ ሀገር ወዴትም መሄድ አትችይም። ኤርፖርት እያዣለሽ። ችግር የለውም ልያዝ፣ አዝዢ። ከፈለግሽም ደግሞ ክሰሺ። ኖ ፕሮብሌም። ሁላችሁም ግን አንድ ቀን አይናችሁ ሲገለጥላችሁ መድኃኒት የት ናት ትላላችሁ። እሺ
መሪሽ ነው እንዴት አለ? ቆይ ሁላችሁም እዚህ ቤት አዛዦች ናችሁ አይደለ? ሁላችሁም ባለቤት ናችሁ አይደለ? እኔም በጣም ተናድጃለሁ። ለምንና እንዲሁ ተቃቅፈን አብረን አንነድ? ምንድን ነው ያልከው አንተ? ትንሽ እንኳን ቆይ ለሰው ክብር አይኖርህም አይደለ? መድኃኒት ሙች አከብርሻለሁ። ሰማኛለህ? እህቴ አንድ ነገር ብትሆን አንተንም እንደማልለቀው እሺ? መቼም ቢሆን አልለቀ። ያምሻ እንደ መድኃኒት መጀመሪያ እንደወት አለ ምንም ነገር አትሁን። ኋላ ተጠያቂነቱ ይደርሳል። ሀት አንተ የማትረባ ደደብ የምልሽ መውሰዱን ተውሽው ነው። በባህርም ቢሆን ውጣ እሺ? አይመለከተኝም። አይ መድኃኒት በባህር ድረስ ማን ይወስደኛል? ደህና ሁን። ምን ደህና ሆናለሁ? ለዛም ከዳችኝ፣ ለዛም ኮበለለች። እኔ እንዴት ሁኜ ደህና ሆናለሁ? ባይሆን አንቺ ደህና ሁኚ፣ ደህና ሁኚ አንቺ። ሄሎ ደረጀ። አቤት ማርቲ፣ ደህና ነሽ? ማርቲ መድኃኒትን አገኘሻት እንዴ? የት ነህ? እኔ ከቢሮ ልወጣ። እስኪ አንድ ወደ ቤት ነው። ምነው ማርቲ ደህና አይደለሽም እንዴ? ደህና አይደለሽም ማርቲ? ምን ደህናነት አለ? መድኃኒት የምትባል ፍጥረት እያለች። እባክህ ቶሎ ወደ ቤት ነው። ትንሽ ስራ ነበረች፣ ላመሽ ነበር። ስራው ደግሞ ያው እንደምታውቀው በአድርም አያልቅም። ግን በቃ ማርቲ በቃ እመጣለሁ። ና እሺ ልመጣ ነው። እሺ እሺ ቻው። ሻበላው ቆይ ምንድነው እንደዚህ ይከፋ? ምን ሆነ ነው? መድኃኒት እኮ ከዚህ በኋላ አትመለስም። ሄዳለች። የምትመለስ አይመስለኝም። ደግሞ ይሳት ነግራት አትቀር። በጣም ጨንቆኛል ዳጣ። ቆይ ምን ነው አሁን የማትነግረኝም መድኃኒት ያወቀችውን ነገር? ቆይ አባዬ እስካሁን አልመጣም አይደል? አዎ አልመጣም። ራስሽ ለከባድ ነገር አዘጋጂ። ኧረ በእናትህ አታስፈራራኝ እንዴ! ቆይ ምን ተፈጥሮ ነው? በጣም ከባድ ነገር እየመጣ ነው። ምንድነው ናታን? ቆይ ለምን ደሞ ታስጨንቀኝ? ለምን አትነግረኝ? አሁንማ ሁሉም ነገር ወደ አደባባይ እየወጣ ነው እኮ ናታን። የምን ጉዳይ ነው? ቆይ የኔ ጉዳይ ነው እንዴ? መድኃኒትን ያባዬ ልጅ መሆኔን አወቀች እንዴ? አይደለም ዳጣ። እና ታዲያ ምንድነው? እወድሻለሁ ዳጣ። ይሄንን ቤተሰብ በጣም ነው የምወደው።
እኔ እንደዚህ አይነት ፍቅር የሆነ ቤተሰብ አይቻልም። አረ በእናትህ ናታን ተው፣ በእናትህ ንገረኝ። ቆይ ምንድነው ቢወጣ ጫፍ ላይ ከደረሰ ለምን አትነግረኝም? ምን መሰለሽ ዳጣ፣ ጉዳዩ ሰላም ነው የሚመለከተው። ሰላምዬ ምን ሆነች? ምን ሆነች? መጀመሪያ አንቺ ተረጋጊ። አንተ ልጅ ቆይ ምን ሆና? ለምን አትነግረኝም? አረ በእናትህ ናታን አታስጨንቀኝ። ምንድነው ንገረኝ። የሰላም ልጅ አባት አባዬ። አዎ ዳጣ፣ አሁን የወለደችው ልጅ አባቱ አባዬ ነው። አይሆንም ናታን፣ ሊሆን አይችልም። እኔም ስሰማው በጣም አዝኛለሁ። ማመን ያቃተኝ ዳጣ፣ ግን በቃ እውነታው ነው። አይሆንም ናታን፣ አይሆንም። እማዬ ላይ ሁለት ልጅ። እኔም በህይወቴ ካጋጠሙኝ በጣም ከባድ ነገሮች የመጀመሪያው ይሄ ነው። አይሆንም ናታን፣ አይሆንም። ሰላም እንደዚህ አታደርግም። በእማዬ ላይ እንደዚህ አታደርግም። እንዴት ባሏን እየተኛች እንዴ? ሊሆን አይችልም ናታን። እንደዚህ አይነት እናትና ባል ሊኖረኝ አይችልም። እንደዚህ አይነት እናት የለኝም፣ አባትም የለኝም። ይህንን ነገር መድኃኒት ታውቃለች። ለማየም እንደነገረቻት ደግሞ እርግጠኛ ነኝ። አሁን ደግሞ ማየ ቁጭ ብላ አባዬን እየጠበቀችው፣ አባዬም ደግሞ እየመጣ ነው። እኔ እንጃ ዳጣ፣ አባዬ ሲመጣ ምን ሊፈጠር እንደሚችል ማሰብ በጣም ከባድ ነው። ዳጣ ወዴት ልትሄጂ ነው? ሰላም ጋር። ዳጣ እባክሽ ዳጣ። ማዬ ምንድነው? ማዬ ፈተና ነው? የማን ፈተና ነው ማዬ? የአባትሽ። የአባዬ ፈተና ነው? አባዬ እኮ ጎበዝ እኮ ነው ማዬ። ደፈናው ስንት አገኘክ? እስኪ አብጌል ጥሪልኝ። እንዴ ማዬ አብጌል እኮ ሄደች። የት ሄደች? አባዬ ደውሎላት አባዬ ቢሮ ነው ሄደችው። ከዛ እኔም አብሬሽ ልሄድ ስላት ከዛ እሷ ደግሞ እምቢ አለች። እሺ ሌላ ማን አለ? ሶፋ ሂጂ ውጭ። ኧረ እማዬ ግን እና ምጥንም የለሽ ታዲያ እኔ ከማን ጋር እጫወታለሁ? ወይ ምጥን እንደጥራት እንዴ? ጎሽ አዎ እንደዛ ይሻላል። እሷ ናት የምትችልሽ። ሂጂ እንዴ እማዬ እኔም እችላታለሁ። በቃ ዋይ ውጭ። ወረቀቱን ላነብር ይችላል። እሺ በቃ እማዬ ግን መጀመሪያ ማለት ነው እንትን ግዢልኝ። ምን እንትን እባክሽ ዋይ ጭንቅላቴ ሊፈነዳ ነው። ይችላል እማዬ ደግሞ እና ጭንቅላትሽ እንዴት ነው የሚፈነዳው? ቆይ እንደዚህ ሮብዶ ከዛ እንደዚህ ቦሎ የሚለው እንደ ፊኛ ነው የሚፈነዳው? ራስ እንደሆነ ጀመረ ማያሟታል ማለት ነው። በቃ እኔ እንደውም ብሄድ ነው የሚሻለኝ። ቆይ አባዬ ምን ሆነሃል? በሰላም የጠራኸኝ? ፊት እኮ ምንም ልክ አይደለም። ሰላም አይደለሁም አቤጌል። ደግሞ ምን ችግር ተፈጠረ? ብዙ ችግር ተፈጥሯል። እድሜ ልኬን ሳጠፋው የነበረው እሳት አሁን ቦግ ብሎ ነዷል አቤጌል።
ምንድነው እሱ አባዬ? ስለ መድኃኒት እኮ ለፖሊሶች ሪፖርት አድርጌያለሁ። እንደውም እኮ እስካሁን ይዘዋት አስሯት ሊሆን ይችላል። አይ ተያት አቢጌል፣ እሷ ሳትታሰር ጥፋት እኮ የለባትም። እንዴ ምን ማለት ነው? ለምንድነው ጥፋት የሌለባት? አንተን እኮ በውሸት ልትከስ ነበር። ተያት አቢጌል፣ እሷን ተያት። ሁሉንም ነገር አሁን ለማርታ ትነግራታለች። ቆይ እቤት መታ ነበር አይደል? አባዬ መታ ነበር። ከማዬ ጋር ደግሞ ትንሽ ተጨቃጭቆ ነው የወጣችው እና ከዚህ በኋላ ደግሞ ተመልሻ አልመጣም ብላለች። ቆይ አቢጌል ማለት ምን ማለት ነው? የስምሽን ትርጉም ነግሬሻለሁ አይደል? አባዬ አቢጌል ማለት የአባት ደስታ ማለት ነው። አዎ አቢጌል ማለት የአባት ደስታ የምትሰጥ ልጅ ማለት ነው። ይኸውልሽ በአንቺ ብዙ ለፍቻለሁ፣ ብዙ ደክሜብሻለሁ። ስታጠፊም አንቺን አልተቀየምኩሽም፣ አልጠላሁሽም አቢጌል። አባዬ ምን ሆነህ ነው እንደዚህ የምትለው? አዳምጪኝ አቢጌል። እሺ ብዙ ለፍቼብሻለሁ። ከዚህ በኋላ አቢጌል እኔ ባልኖርም ይህን ቤተሰብ የመጠበቅ ኃላፊነት ያንቺ ነው። እንዴ አባዬ ቆይ ምንድነው የሆንከው? ቆይ ጥሩ ሰው ጥሩ አባት እንደሆንኩ ታምኛለሽ? አባ ጥሩ ሰው ነህ፣ በጣም ጥሩ አባት ነህ። ዳጣን እኮ ከሌላ ሴት ነው የወለድኳት። አባዬ እሱ ነገር በጣም ከባድ ነው፣ ግን ደግሞ ይሄ ነገር ብቻ አንተን ክፉ ሲያስብልም በህይወት እንደዚህ አይነት ነገር አንዴ ሊያጋጥም ይችላል። አቢጌል ዳጣን ከማን እንደወለድኳት አታውቂም ማለት? አልነገርከኝም እኮ አባዬ። ቆይ ከማን ወለድካት? ማናት እናቷ? እንኳን ከሰላም ሁለተኛ ልጅ ኖሮ ዳጣን ከሰላም እንደወለድኳት ብታውቂ አባቴ አትይኝም ነበር። አምላኬ ከሞትኩት ዛሬ ልሙት። የማይቀረውን ሞቴን ዛሬ ሰበብ ፈልጋ አምጣልኝ። እንዴት አድርጌ ነው የሰላም ልጅ የኔ እንደሆነ መነግራት? አቢጌል ፊት ለፊት ናት። አባቴ አይደለም ነው የምትለኝ? የዳጣን ትቼ የአሁኑ ሕፃን ልጅ ብቻ ልንገራት? እንደገና ሁለተኛ ልጅ ከማርታ ውጪ መውለዴን ልታውቅ ሰውም አታደርገኝም። አቢጌል ሰው አታደርገኝም። ሰው መስዬ አልታያትም። ኧረ ምን አባቴ ይሻለኛል? እንዴ ንገረኝ አባዬ። እና ደግሞ ለምንድን ነው የምትጨነቀው? በቃ ተውኩት አቢጌል። ምን ነው የተውከው አባዬ? እኔ እንጃ አቢጌል፣ ብቻ ፈራው። ምን ሆነ አባዬ? ምን ሆነ የፈራው? የዳጣን እናት መናገር ነው የፈራኸው? ሁሉም ነገር አስፈርቶኛል፣ ግን አንቺ ብቻ ነሽ ያለሽ። ይኸውልሽ አቢጌል፣ እኔ አንድ ነገር በሆኑ እንኳን ውሃን፣ ዳጣን አደራውን ላንቺ ነው የምሰጠው። አባዬ አልገባኝም። ሁሉም ነገር ማታ ይገባሻል። አሁን ልልሽ የምችለው ዳጣን፣ ውሃን፣ የሁሉንም አደራ ላንቺ ነው የምሰጠው። አደራሽ። ዳጣ ምንድነው እንደዚህ የምትጮሂው? ምን ሆነሻል? እንዴ ጉድፈላ፣ ምንድነው የሆንሽው? የሰማሽው ነገር አለ እንዴ? እውነት ነው ሰላም? እንዴ ምኑ? የቤቢ አባት አባዬ ነው? ደረጀ ነው? ደረጀ ነው ወይ? ማን ነው እንደዚህ ብሎ የነገረሽ? ማንም ይንገረኝ። እኔ እውነቱን ማረጋገጥ የምፈልገው ካንቺ ከራስሽ ነው። ታዩልሽ፣ ለመፍረድ አትቸኩይ፣ ለማዳመጥ ነው እሺ መጠየቅ ያለብሽ። እሺ ከአባዬ ነው የወለድሽው? ይኸውልሽ ዳጣዬ፣ መጀመሪያ ቆይ እስቲ አንቺ ተረጋጊ። ይኸው ተረጋግቻለሁ። ዳጣዬ፣ ይኸውልሽ
እኔ ላይ ደግሞ ፊትሽን አታኮሳትሪ። ባላሳድግሽም እኮ እኔ እናትሽ ነኝ። እሺ አበባዬን አርግፌያለሁ። 20 ዓመት ሙሉ አንቺን ጠብቄሻለሁ። እኔ ስለ አንቺ በጣም ብዙ ነገር ሆኛለሁ። ሰላም የቤቢ አባት አባዬ ነው። ይሄን ብቻ ነው ማወቅ የምፈልገው። መጀመሪያ ይሄን ብቻ አይደለም ማወቅ ያለብሽ። እኔ እናትሽ ላንቺ የከፈልኩትን ነገሮች ሁሉ ማወቅ አለብሽ፣ መስማት አለብሽ። ሰሚኛለሽ? 20 ዓመት ሙሉ ሳነባ ነበር። ጡቴን ሳትጠቢ አውጥተው ስለጣሉሽ እንባዬን ወደ ሰማይ እየረጨሁኝ አንጀቴ እያረረ እየቆሰልኩ ነበር የኖርኩት። ለዛም ደግሞ ፈጣሪ እንዲፈርድልኝ ነግሬው ነበር። እሱ እኮ አለፈ፣ ታሪኩ ነው ቀረ። አለፋልሽ? አላለፈም፣ መቼም አያልፍም። የኔ ስብራት እኮ ሊጠገን አልቻለም። አንቺን ሊያስረሳኝ የሚችል ነገር ምንም አይነት ነገር አልነበረም። ሰላም እሱን እኮ ነግረሽኛል። ለምን የቤቢን አባት አትነግሪኝም? ጸጥ ብለሽ አዳምጪ እንዳጣ። ይኸውልሽ አንቺን የጣሉብኝ እነ ደረጀ ናቸው። አንቺንም የወለድኩሽ ከደረጀ ነበረ። ከዛም በኋላ እንባይን ለማበስ ስል ጊዜ ጠብቄ ከደረጀ ተኛ። ከዛም ወንድ ልጅ ወለድኩ። እና እውነት ነው የቤቢ አባት አባዬ ነው? ደረጀ ነው? አዎ ደረጀ ነው። ምን ልትይ ነው? ታውቂያለሽ፣ አንድ ነገር አይጸጽተኝም፣ እንኳንም ወለድኩት። በጣም ከሃዲ ናችሁ። እሺ አንቺም አባዬም በጣም ከሃዲ ናችሁ። አረ ይሄ ነው ውለታዬ? እድሜን ሙሉ የገበርኩልሽ ለዚህ ነው? አዎ ከሃዲ ናችሁ ሁለታችሁንም። አልፈልጋችሁም። እሺ ወይኔ እናቴ፣ ወይኔ ማያ አባዬ ገደሉኝ። ምን ነሽነች? መሽቷል እኮ እና ነሽን እኔ አስመሸውሽ መሰለሽ እንዴ? አንተማ አይደለም ውሃ ናት። ግን ደግሞ እኔም መምሸቱን እኮ አላወኩም። አሁን የኔ ጥፋት ነው? በር ዘግተሽ እንደመሸ ካላወቅሽ የራስሽ ጥፋት ነው እንዴ? ገዜ እና አትሸኘኝም? ምን ጅብ እንዳይበላሽ ነው? አይደለም ሌባም እኮ አለ። እና ይኖር እንደውልስ ምንሽ ሊሰቀው ሆኖ ነው? ገዜ በእናትሽ ሸኘኝ። አንቺ ወግጅልኝ። የሀገር ምድሩ እሾ ሆኖብኛል። ጥላቴ በደጀ ነው። ከግቢ አልወጣም። ገዜ በእናትሽ ሸኘኝ። አይ እንግዲህ ሂጂልኝ። ገና እኮ ነው። ገና አነጋሽ ስመሽ ገቡ። ሂጂ አሁን ወደ ቤትሽ። እሺ ሸኘኝና ስለለዛ ልንገር። ስለለዛ ምንድን ነው የምትነግሪኝ? እዛ መኝታ ክፍሏ ሆና ማለት ነው ከሆነ ሰውዬ ጋር ስልክ እያወራች ነው። ከማን ጋር? እኔ እሱንማ እኔ እንጃ እኔ አላውቅም። ዋ ነገርሽኝ አይደል? ከዚህ በላይ ምን ትነግሪኝ? ገዜ ግን ተው፣ ግን ሸኘኝ። ተው ገዜ ተው። እሺ በይ ትንሽ ገፋ ላድርግሽ። ይኸውልሽ ለሌላ ጊዜ ግን ዝም ብለሽ ተቀምጠሽ ቁጭ ብለሽ ጠዋታሽን ብቻ አትይ። መምሸቱን ለማወቅ እየወጣሽ ማረጋገጥ አለብሽ። ዝም ብሎ ዝፍዝፍ አይባልም፣ ቁጭ አይባልም። ሙቀት ወለ። እሺ ገዜ አመሰግናለሁ። እሺ ያንቺ ዲቦኔ ሲመሽ ተደጅ መውጣት አሉ እንጂ እሺ አሁን ቅደም ፊት። እሺ ነው ያ ይኸውልሽ እንግዲህ መሽቷል አልመሸም ብለሽ አጣርተሽ ነው ዝም ብለሽ ውዝፋት በይ ሰው ቤት ግራ። እሺ ገዜ አሁን ሰው መስፈረጃ እጅ ቅደም ትንሽ ገፍተር ላድርግሽ። እሺ አንተም ነው ያው ሸኛው ሻይ ልስተዚህ ድረስ እጅ። ኧረ ገዜ በእናትህ እንዲህ ከግቢ አላስወጣኝም እኮ። ምን ዝም ብለሽ አሁን እንደው የስንት ጥላት ያለኝ ሰው እንኳን በር ዘግቼም አልተሳካልኝ እንኳን ደግሞ ተበር ወጥቼ እናቴ። እሺ እጅ በይ እጅ ናሽ ያው እጅ በይ በይ ደህና ደርጊ እንዴ ገዜ ትንሽ ሸኝኝ እንጂ። ኧረ ግን እናንተ ጤና የላትም። እኔ በር ለቅቄ አልሄድም። እጅ በይ ጩኸት አታብዢ።
እንዴ ገዚ ይፈራሉ። ትንሽ ሸኘኝ እስከዛ ድረስ። አሁን ምን ያስፈራሽ? እቺ ዝም ብለሽ በር አስከፍታ ታስወራኛለች እንዴ? አንድ ነገር ወንድሙ ገዚ ሂጂ ይሻሉ ነው ይዙኛ ይሻሉ ግድል ሂጂ አንቺ እንግዲህ ጥይሽ ልገባ ነው። እሺ ገዚ እሱ ጋር ሁን። ሂጂ በይ። እሺ በቃ እንዳትገባ። ሂጂ እሺ እንዳትገባ ገዚ። አልገባም ሂጂ። እሺ ጦስ ልትሆኚ ነው ደግሞ ምን አባፋን እዚህ በጊዜ አትሄድም? ገዚ አትግባ እንጂ። ኧረ አንቺ ሂጂ። እቺ መሰብሰቢያ የለሽ ዋ አይሰበስቧትም እንዴ በጊዜ? እኔንም መሰብሰብ አቅቶኛል እንኳን የሰው ሰው እማዬ እስካሁን ከክፍል አልወጣችም አይደል? አሁን ናታን ምን ሆና ነው? አባዬ ምንም ታይ አይደለም እየመጣ ነው ነበር። ያው እስካሁን ድረስ እኮ አልመጣም። ናታን ቆይ የምታውቀው ነገር አለ? መድኃኒት ምንድን ነው ያወቀችው? አባዬ ምንም አልነገረሽ? እሱ ምንም ነገር ሊነግረኝ አልፈለገም። ምን አለሽ? ቆይ ምንም አልነገረሽ? ፈራው ነው ያለኝ። ምን ነው ፈራው ያለሽ? አልነገረኝም፣ ግን አለ አይደል አባዬ ፈራው ሲለኝ በጣም ጨነቀኝ። አዎ ያስጨንቃል። አንቺ ደግሞ በጣም ጠንካራ ልጅ ነሽ። ምንም የቤተሰብ ችግር ይፈጠር አንቺ ላይ ነው የሚወድቀው። አንተ የሚሆነው ነገር ታውቃለህ። ቆይ ናታን ምንድን ነው? ትንሽ ችግር አለ፣ ግን በጣም የቆየ ነው። አሁን ደግሞ ተንከባሎ ይኸው እዚህ ደርሷል። ናታን በቃ አይኖስ መደዋወቁ ስልችት ያለኝ። ቆይ ምንድን ነው ችግሩ? የማይፈታ ችግር አለ እንዴ ናታን? አዎ የማይፈታ ችግር አለ፣ ሞት ብቻ የሚፈታው ችግር። ሁላችሁም ጤነኛ የላችሁም። ቆይ እናንተ ሰው ሲጨነቅ ደስ ይላችኋል እንዴ? እሺ ቆይ ደግሞ የት ሄዳ ነው ዳጣ? ሰላም ጋር ሄዳ ነው እየመጣች። እሷ ግን እናቷ ማን ናት? ማለቴ ቆይ ከማን የተወለደችው? እማዬ ማውራት አለብኝ በቃ። እማዬ ምን ሆነሽ ነው? ዛሬ እኮ ከክፍል ሳትወጪዋለሽ። ምን ላድርግ ብለሽ ነው? እድሜ ላክስሽ። አረገች። ይሄ ደግሞ የምን ወረቀት ነው? አይ ተይው፣ አምጪ ስጪኝ። ምንድን ነው? እኔ እንጃ፣ እኔም አላነበብኩት። ታላንድ ሳታዩ ነው እኔን የምትከለኪ? ኤቢዬ ወይ እማዬ፣ ዛሬ አባትሽ ቢሮ ሄደሽ ነበር አይደል? አዎ እማዬ ሂጄ ነበር። እና እንዴት ነው ማለቴ ምን አለሽ? ደህና ነው? አይ እማዬ ምንም ደህና አይደለም። ኤቢ እኔ እንጃ፣ እኔ ስፈራሁ ውስጤን ዝም ብሎ ይጨንቀኛል። ይሄ ነገር ግን ምንድን ነው እማዬ? እናታንም እንደዚህ አባዬም እንደዛ እኮ ነው የሚለው። ናታንና አባትሽ ምን አሉሽ? አይ እማዬ ምንም። ቆይ ግን አንቺ ለምንድን ነው እንደዚህ የጨነቀሽ? እኔ እንጃ ኤቢ፣ ግን በቃ ውስጤን በጣም ይጨንቀኛል። እማዬ ግን ምንድን ነው ወረቀቱ? አክስቴ በሰጠች ነገር ሆኜ የተጨነቅሻለሽ እማዬ። እሷ ማመን የለብሽም። አክስቴ በጣም መጥፎ ሰው ናት። አይ በወረቀቱ አይደለም። እኔ እንጃ፣ እኔ ወረቀቱ ምን እንደሚል እንኳን አላየሁትም። ለማየትም በጣም ፈርቻለሁ። እስኪ ለማንኛውም ደረጃ ይምጣ። የእውነት እማዬ ይሄ ነገር ከአንቺ አልጠብቅም። አንቺ እኮ አትፈሪም። አንቺ እኮ በጣም ጀግና እናት ነሽ። አይ ልጅ፣ አየሽ፣ የፈለገ ያክል ጀግና ብትሆኝ ስለ ቤትሽ ትጨነቂያለሽ፣ ስለ ልጆችሽ ፈሪ ትሆኛለሽ፣ ስለ ባልሽ፣ ስለ ትዳርሽ በቃ በጣም ትጨነቂያለሽ። እሺ ግን እማዬ ምንም የማይፈታ ነገር የለም። ኤቢ እሱ አባባል ነው፣ ዝም ብሎ ልማድ የፈጠረው። አንዳንድ ውስብስብ ችግሮች አሉ፣ ምንም ነገር የማይፈታቸው። እሺ እማዬ ወረቀቱን ላንብበው? ተይው እንዳታነቢው። እሺ ግን እማዬ
ቆይ ለምንድን ነው አንቺ አክስቴን የምታመቂያት? ሳትሞት እኮ ሞትኩ ብላ ነው አባዬን ያሳሰረችው። ስለዚህ ምንም ነገር ብትጽፍሽ እሷን ማመን የለብሽም። ኤቢ ፍርሃት የመጣው ባንዴ አይደለም። ለረጅም ጊዜ ውስጤን ሲያስጨንቀኝ ነው የኖረው። በቃ አንዳንድ ጊዜ የሆኑ ነገሮችን አይቼ እንዳላየሁ ሰምቼ እንዳልሰማሁ ሆኜ ነው የማልፋቸው። ግን ደግሞ ተመስገን አንቺን የመሰለች ልጅ ካጠገቤ ስላለችልኝ፣ አንቺ የኔ ልጅ ስለሆንሽ አልፈራም። እማዬ ያለሁልሽ ምንም ነገር ሊፈጠር ካንቺ ጋር ነኝ። ምንም ነገር ብትሆን ግን ከጎንሽ ነኝ። አልለይሽም እማዬ። በእናትህ እኔ ስራ አለብኝ። ስልኩን ልዘጋው ነው። ትንሽ አውሪኝ እንጂ አውሪኝማ። እሺ ስለምን ላውራ? ስለ ፍቅር፣ ስለ መውደድ ነው አበቤ። አንተ ልጅ ግን ወይኔ ወሬኛ አደረከኝ። ወደሽኛል ማለት ነው። ቀጠሯችን አልተረሳም አይደል አበባዬ? ኧረ አልረሳሁትም። እንደነገርኩ አክስቴ ታማለች ብዬ እሑድ ወጥቼ አገኘሃለሁ። አጭ እንደው ያን ቀን የምጋብዝሽ ነገር ግን እንጃ። እውነት? ምንድን ነው የምትጋብዘኝ? ደግሞ ያዘበኛ ሳያይሽ ነው መውጣትሽ። አዴራ መሳጤ ነው። ውይ አይለዛ አንተ። እኔ እኮ ገዜን ከነ መፈጠሩ እረስቸዋለሁ። አራ ዋ በደህናዋ ነው። እንዴት ነው ነገሩ? በጤናዋ ነው እንደው ሰው ሲታመም እኮ ዝም ብሎ እንዲህ። ኧረ በእናትህ እራት ሰርቼ አልጨረስኩም። በቃ ደህና ደርልኝ። ለዛዬ የኔ ሸጋ አበባዬ፣ ነገ ስራ አለብኝ። እሺ በጠዋት ተነሽልኝ። እንዴ ምን ማለት ነው? አንቺ ካልተነሳሽ እኮ አይነጋም። ፀሐይ ማለት እኮ አንቺ ነሽ የኔ ጀንበር። ወይ አነጋገር። በቃ ደህና ደርልኝ። እሺ ስልኩን ልዘጋው። ደህና ደሪ። በቃ ስልኩን ዝጊው። አይ አንተ ዝጋው። ሙች ልሞትልሽ፣ አንቺ ዝጊው። ለዛዬ አልዘጋውም፣ አንተ ዝጋው። ተማላባቷ ጋር ወይኔ ገዛ
ምንድነው ዳጣ? ምንድነው እሺ? አባዬ እውነት ነው? ለምን እንደዛ አደረክ? ምን አደረኩ? የሰላም ልጅ አባት አንተ ነህ? ንገረኛ አባዬ፣ የሰላም ልጅ አባት አንተ ነህ ወይ? ሰላም ልጅ ነገረች። አዎ። እንዴት አባዬ? እንዴት አስቻለ? እንዴት በማየ ላይ አስቻለ? እንዴት ሁለት ልጅ ሰላምና ማየን አንድ ቤት አስቀምጠ? ይኸውልሽ ዳጣ፣ ሁሉም ነገር አንቺ እንደምታውቂውና አንቺ እንደሰማሽው አይደለም። አባዬ ኪድዬ፣ በጣም ከልቤ ነው ያዘንኩት። በጣም ነው ያዘንኩት። እኔስ ምን ልበል? እኔስ ጥፋቴ ምንድን ነው ዳጣ? ቆይ እኔም እኮ ሰው ነኝ። መሳሳት አይፈቀድልኝም? መልአክ አይደለሁ? እና አባዬ እንዴት ለዛውም ሁለት ጊዜ በ20 ዓመት ልዩነት እንዴት አንተና ሰላም እማዬ ላይ እየተጫወታችሁባት ነበር? እንዴት ኖራችሁ? እንዴት እየተጫወታችሁባት ኖራችሁ? ለማርታ ተቆርቆረሽ ማለት ነው? ለምንድን ነው የማልቆረቆርላት? ለምን አልቆረቆርላትም? እሺ አባዬ፣ እኔ እኮ እማዬን ዋሽቻት ነው የኖርኩት። ቤቷ ቁጭ ብዬ ዋሽቻት እኮ ነው የኖርኩት። ከልጆቿ ሳትለየኝ ሲከፋኝ እንደነ ውሃ እንደነ ኤቢ አባብላኝ፣ ሲከፋኝ የምፈልገውን ነገር ገዝታልኝ ከልጆቿ እኩል አቅፋኝ አባብላኝ እኮ ነው የኖርኩት። እንዳይደብረኝ እንዳይከፋኝ የፈለኩትን ገዝታ እኮ ነው ያኖረችኝ። ቤቷ እኮ ነው ያኖረችኝ ከልጆቿ አንድ ነገር ሳታጎልብኝ። እኔስ ምን ልበል ዳጣ? ምን ልበል? አላውቅም አባዬ፣ ግን በጣም 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 ትልቅ ግፍ ነው የሰራችሁት በማዬ ላይ። የዚህ ግፍ ተካፋይ በመሆኔ ደግሞ በጣም አዝናለሁ። እሺ ቆይ ማርታ አወቀች? ያንቺንም አወቀች እንዴ? እኔ እንጃ አባዬ፣ እኔ ግን በቃኝ። እሺ በቃኝ። ቆይ ምኑ ነው የበቃሽ? በቃኝ በቃ አባዬ፣ እንኳንም እንዴት እንደተወለድኩ አወኩሽ። ወደ መጣሁበት እመለሳለሁ። በቃኝ። ምን ማለት ነው? ቆይ ወዴት ነው የምትሄጂው? ወደ አደግኩበት፣ ማንንም ወደማላውቅበት ቦታ። እኔን ትተሽ ዳጣ? ችግር ላይ ሲሆን እኔ ለችግር ብቻዬን ትተሽኝ መሄድ ነው የምታስብ? ችግርህ እኔ ነኝ አባዬ። እኔ ባልመጣ ኖሮ ምናልባት በአንድ ልጅ ብቻ ነበር የምትወቀሰው። እኔ ግን መሄድ ስለምችል አንተ ያኛውን ልጅህን እመንና እንደፈለክ መሆን ትችላለሽ። እንደፈለክ ኑር። ይኸውልሽ ዳጣ፣ አንቺ የትም አትሄጂም። አርፈሽ ቁጭ። አይ አባዬ፣ ኪድዬን እሄዳለሁ። ይኸውልሽ ዳጣ፣ ቤተሰብ ውስጥ ስትኖሪ ሁል ጊዜ ደስታና ሳቅ ብቻ አይደለም፣ ችግር አለ። እንደነዚህ አይነት ችግሮች ሲፈጠሩ ደግሞ አንድ ላይ ሆነን ነው መፍታት መቻል ያለብን። አይ አባዬ፣ አንተንም ሰላምንም አልፈልጋችሁ። ወደ መጣሁበት ቦታ ሄዳለሁ። እሺ እንግዲህ ወስጂ። ግን ይኸውልሽ ከዚህ በኋላ አባት አለኝ ብለሽ ተመለሰሽ እናታች። እንደ አባት መልሽን ካልሰማሽ ትዕዛዜን ረግጠሽ የምትሄጂ ከሆነ በሄድሽበት ቀን ይኸውልሽ የአባት እርግማን ስንዝር እንደማያስገድሽ አውቃለሁ። ይኸውልሽ ዳጣ፣ እዚሁ አርፈሽ ተቀመጪ። አንቺ ምን ትሆኛለሽ? የአባትሽ ቤት ነው፣ እህቶችሽ ናቸው። ስለዚህ የትም መሄድሽን አቁም። አባዬ፣ እና ታዲያ ይሄን ካሰብክ ለምን ይሄን አደረክ? ለምን ይሄን አደረክ አባዬ? እማዬ አሁን እኔ አንተ ልጅ እንደሆንኩ ስታውቅ ምን ትለኛለች? ምንድን ነው የምትለኝ አባዬ? ዳጣ፣ አሁን አንቺን አይደለም ያወቀችው የሰላምን ልጅ ነው። ምን? እማዬ አወቀች? እማዬ አንተ የሰላም ልጅ አባት መሆንህን አወቀች? አዎ፣ መድኃኒት ደውላ ነግራታለች። ማርታ አውቃለች። ይኸው ቁጭ ብላ እየጠበቀች። አሁን ደግሞ አንቺ ካልሄድኩት ያለሽ ዳጣ፣ እባክሽ እርጂኝ። እኔ እኮ በዚህ ሰዓት የእናንተን የልጆቼን እርዳታ ፈልጋለሁ። ብቻዬን አትተውኝ እባክሽ። አንቺ ደግሞ ሌላ ችግር አትሁኝ። በህይወቴ ብዙ ችግሮችን አልፋለሁ ብዬ አስብ ነበር። ይህን ግን ማልፍ አልመሰለኝ። ከቶችሽ አታራቂ ዳጣ። አለሁም ሞትኩም አንቺ ከጎኔ እንድትሆኝ ይፈልጋል። ይሄ እሄዳለሁ ምናምን የምትይውን ነገር ተይ። ይኸውልሽ ዳጣ፣ በዚህ ጉዳይ ውስጥ ደግሞ እናትሽንም ቢሆን እንዳትወቅሻት። በአንቺ ጉዳይ ምንም አይነት ስህተት የለባትም።